ስልጣን ላይ አልቆይ ይችላልው የሚል በበዓሉ ላይ የተናገረው ንግግር አለ ለኦሮሞዎቹ ተብሎ ተተርጉሞ ወጥቷል። ላልቆይ ይችላልሁኝ የኢራን ባንዲራ የኢትዮጵያ ባንዲራ ጎን ለጎን ናቸውና ምን ያደረገ እንደሆነ የሰውየው ብልግናው ቱሪስቶች ሲመጡ መተኛት አይችሉም። የእምነት ተቋማት አዋኪዎች ሳይሆኑ አስተማሪዎች መሆን አለባቸው የሚሉ ሐሳብ አንስታችሁ አትከራከሩት። ለምን ከላይ ነው እንግዲህ እዛ ጋር ያሉት ርቀቱ ይታያቻል። ሲወጡ ዳገት ተያይዘው ነው የሚወጡት። ያቻ በቃ ሰውየው ቀየረው ያንን ባንዲራ። ኢትዮጵያ ባንዲራ ዝቅ ብላለች፣ ተሸማቃ ነው መሰለኝ አንገቷን ዝቅ አድርጋለች። ኢትዮጵያ ማለት ላቢ ኢትዮጵያ እድገት ማለት አዲስ አበባ እድገት ማለት ነች። መውጣት አይችልም የለማ ብዙ የሚገርም አይደለም። በየዘመኑ እንዲህ ያለ ክህደት የሚፈጽሙ አካላት አሉ። እነዚህ ግን አይሆ በፋኖ እንግዲህ ስልጣን ላይ ናቸው። ከጎን ያለችው የኢትዮጵያ ባንዲራ የኔስ ተራ መቼ ነው? እኔስ መቼ ነው አመፀኞችን መወከልን ማቆመው? እንዴት ነው ሰው እኮ መተኛት አልቻለም እኮ ብሎ ደግሞ አብያተ ክርስቲያናትን መዝጋት ይፈልጋል። የእምነት ተቋማትም 7ኛ ክፍል ድራፓት እያልሽ አስቸግርሻል። ማን ያለ 7ኛ ክፍል ድራፓት 3ኛ ነው 7ኛ ማን አቆመ ያለሽ እና የማይሆን ነገር አትጨምሪለት። ሌላው ከአማራ ክልል በጣም ብዙ ነገር ነው እየሆነ ያለው። ያው በየቀኑ የብልጽግና ሰራዊት እየተማረከ ነው ያለው፣ እየተናደ ነው ያለው እና ይሄ ስለ ትምህርት ኳሊቲ ያወራል። ማንጋ ፕሮፌሰር ባህር ዘውዴ ጋር ቁጭ ብሎ እንደዚህ እግሩን አጣጥፎ ይሄኛ የትምህርት ኳሊቲ ይላል። የማን ነው የማስረሻ ሰጤ ሱፍና ከረባት ኮሎኔል ፋንታውንን ያማልለዋል ተብሎ አልተጠበቀም ነበር። ነብሴ አገሪቷ ፋኖ ኦሬዲ ተቆጣጥሮ አር ያበላልህ ነው። አፈርድ በየበላ ነው። ሰራዊቱ የተወቀጠ ነው። አልበገሬው ፋኖ የብልጽግና ሰራዊት አይቀጡ አይነት ቅጣት እየቀጣው ነው ያለው። እንግዲህ አስቡት ከፋኖ ጋራ ቲዲኤፍ ቢቀላቀል ምን ሊሆን እንደሚችል። አብይኮ በ2100 በዓለም አንደኛ ትሆናለች ይላል። እዩ ጩፋ በሉቴ አንደኛ ከዓለም ትሆናለች ማለት የጌታ ሰው 50 ሚሊዮን ያስገባልኝ ከሚለው ጋር ምን ልዩነት አላቸው? በድምሩ 48 የነፍስ ወከፍ መሳሪያ 2600 ተተኳሽ 56 የወገብ ትጥቅ ተማርኳል። ኢራን ላይ ደግሞ ተመልከቱ ሰሞኑን እየሆነ ያለው ከኢትዮጵያ ጋር ስታወዳድሩት እነሱ ወይ ቤተር ሲቹዌሽን ላይ ያሉት ኢኮኖሚክሊ ከኢትዮጵያ በጣም ትበልጣለች ኢራን። ግን ተመልከቷቸው የኢራን ህዝብ ግልብጥ ብሎ ወጥቶ በምን አይነት አመጽ አገሪቱን በእግሩ እንዳቆማት ተመልከቱ። ኑሮ ተወደደብን፣ መኖር አፎርድ ማድረግ አልቻልንም ብሎ የፖለቲካ ልዩነት ሳይኖራቸው እንደ አንድ ህዝብ እንደ አንድ ሆነው ተነስተው ቆመዋል። መሪው ራሱ አይታወቅም። ምክንያቱም እያንዳንዱ ግለሰብ የአመፁ መሪ ነው። ከሌ የሚባል ህወሓት ፋኖ ኦላ ምናምን አይደለም የሚመራቸው ያለው። አንድ ያረጋቸው ምንድነው የደረሰባቸው በደል፣ በህዝባቸው ላይ የፈሰሰው መከራ ህዝቡን አንድ አድርጎ እያታገለ ያለ ነገር ነው። ጠቅላይ ሚኒስትሩ መምሰል የሚፈልገው ፕሮፌሰር ባህር ዘውዴ በጣም ሪስፔክትድ ከሚባሉ የኢትዮጵያ ምሁራን አንዱ ናቸውና እኔ የሳቸው እኩያ ነው መሆን ያለበት ብሎ አጠገቡ ቁጭ አድርጎ እሱ ይተነትናል። ምሁር ማን ነው? ሊቅ ማን ነው? ይተነትናል። ይሄው የኔ እኩያ ይሄ ነው፣ ኢትዮጵያውያን ሆይ በዚህ እኩያ እዩኝ፣ እኔ ከ7ኛ ክፍል የትም አልተማረም ብሎ ነገታቸው ረዳ የፖለቲካ ድንክ ነው መሀይም ነው ሲሉኝ የነበሩት የኔ እኩያ ፕሮፌሰር ባህር ዘውዴ ነው። እቺ ለማስተላለፍ ነው እዛ መድረክ ላይ የተገኘው። አለበለዚያ ዩቲዩብ ላይ ፌስቡክ ላይ የሚታዩ አነቃቂ ንግግሮችን ለመተንተን ለአዲስ አበባ ዩኒቨርሲቲ ምሁራን ወይ የአይዛክ ኒውተን ያበረከተው አስተዋጽኦ በአብይ አህመድ ሊተነተን አይደለም። በህዝብ ይደገፋሉ ብሎ ጭራሽ ምን ያህል ፋኖ ፐነትሬት እንዳረጋቸው የሚያሳየው እዚህ ላይ ነው። ይሄን ስሙት። ከህዝብ ሰው አላቸው፣ ከመንግስት ሰራተኛ ሰው አላቸው፣ ራሱ ከመንግስት ፔሮል ፈርሞ የሚበላ ፋኖ ሰው አላቸው፣ ከመንግስት ሰው አላቸው፣ መንግስቱ ሰው አላቸው። ካድሬ ሆኖ የመንግስቱ ካድሬ ላይ ራሱ የፋኖ ሰዎች አሉ። እየፈረሰች ነው ማለት ነው አብያችን። አብይ በጣም በብዙ ቦታ የተመታ ነው። ወይ የራሳቸው ጀነራል ፋኖ ሰው አለው። ካድሬውም ራሱ የአብይ የሚባለውን ካድሬ አዳም መጠራጠር ጀምረሻል ማለት ነው። ይሄ የፋኖ ምን ያህል እያሃየለ መጥቷል። ሁሉም ቦታ ሰው አለው ነው የሚለን ያለው። ከህዝብ ሰው አላቸው፣ ከመንግስት ሰራተኛ ሰው አላቸው። ሰው ራሳቸው ነው የሚነግሩን። አገራችን እንግዲህ አስቡት ከዚህ የበለጠ ንጹሃን እየተገደሉ ፕሮፋይል እየተደረገ በዘሩ በብሔሩ ፕሮፋይል ተደርጎ እስር ቤት እየገባ ያለም የለም። ኑሮ ተወደደብን ነው። ተመልከቷቸው እነዚህ ተሰምቲ በድሮን እየተጨፈጨፉ ያሉ አይደለም። ጄኖሳይድ የተፈጸመበት ሰው የለም መካከላቸው። የጎረቤት ሀገር ሰራዊት አምጥቶ አላስገደሏቸው። ኑሮ መኖር አልቻልንም፣ ሰርቫይ ማድረግ አልቻልንም። ኮራፕሽኑ፣ የኑሮ ውድነቱ፣ በቃ የሀገሪቱ የኢኮኖሚ ድቀት ግን ሊያኖረን አልቻለም ብለው የወጡት አንድ ያረጋቸው ምንድነው? በሁሉም ጓዳ ውስጥ የገባው የኑሮ ውድነት። ተመልከቱት እንግዲህ እኛ ኢትዮጵያኖች ከዚህ ምንድነው የምንማረው? በእኛ ላይ የተደረገው ቢደረግባቸው ኖሮ እነዚህ ሰዎች ምንድነው ሊያደርጉ የሚችሉት? ኢትዮጵያን በሙሉ የጦርነት አውድማ ያደረገው ጠቅላይ ሚኒስትር የሀገሪቱ ጠቅላይ ሚኒስትር ነኝ ብሎ መቼም ስንት ጉድ ያለበት ሀገር እዚህ ከነዚህ ልሂቃን ጋር ቁጭ ብሎ ኢትዮጵያ በነገራችን ላይ አትፈርስም እያለ አይውልም። አብይና መንግስቱ ኃይለማርያም የእምነት ተቋማትን ታርጌት ያደረጉበት። እናንተ ምሁራን ሆይ አዲስ አበባ ዩኒቨርሲቲ ምሁራን ቅዳሴ ይህን ማስቆም አለባችሁ፣ ወደ ዲቤት ማምጣት አለባችሁ። ምንድነው አላሁ አክበር መባል የለበትም በማይክሮፎን
እና ቅዳሴ ደግሞ በማይክሮፎን ምናምን መሆን የለበትም የአብያተ ክርስቲያናት ቅዳሴ ምናምን ይሄ አጀንዳ ይዞ መጣ አብይ አህመድ ወደ አዲስ አበባ ዩኒቨርሲቲ ቀላል አጀንዳ ይመስላል ብዙ ሰው ይሄ የኖይዝ ፖሊሽን አለ ብሎ ለአዲስ አበባ ዩኒቨርሲቲ ይሄን አንድ ነገር ማለት አለብን ብሎ ልመና የተጀመረው ለዛ ነው ሲጨንቅ ምን ታረጋለህ ፋኖ ምን ያህል ፐነትሬት ካደረገ ጋቨርመንቱን ሰራዊቱን ብቻ ሳይሆን የተቆጣጠረው መሳሪያ እየተቀበለ ብቻ ሳይሆን ያለው ምድር ላይ ሀቁ ሳይሆን ጭራሽ ቤተ መንግስት ላይ ችግር ገባ ማለት ነው ውስጣቸው መጠራጠር ተጀመረ ማለት ፋኖ ውስጣችን ላይ ሰው አለው ካልክ እየፈረስክ ነው ማለት ነው ስለዚህ ይላችኋል የቄሮና የፋኖ ትግል እኮ በዛ ላይ ወደቀው ከውስጥ ሰው ነበራቸው እዛ ደረጃ ፐነትሬት ያደረጉ ማለት the game is over ማለት ነው ከዛ አዛውንትና አርሶ አደር እየሄድክ መሳሪያ ይደብቃል አርሶ አደሩ ምን ያርግ ያረሰ የሚኖረውን በሬውንና እህሉን እየሰረክ ሲጨንቅ የምታደርገው እንደዛ ነው ላስት ሚኒት ስትሸነፍ ያለ ይሄልን አቅም ጨፍጭፋ ነው የምትሄደው ተነቅቶባቸዋል ተነቃቃን ነገር ነው በእነዚህ ግን አይሆ በፋኖ እንግዲህ ስልጣና ላይ ናቸው በእኛ ላይ በህዝባችን ላይ አሁን አብይ አህመድ ኢትዮጵያ ውስጥ እያፈሰሰ ያለው መከራ እያፈሰሰ ያለው ማዕት እያፈሰሰ ያለው ስቃይ በእነሱ ሀገር ቢኖር ምንድን ነበር የሚያደርጉት አስገራሚ ነው እና የሚያሳየው ምንድነው ዓለም በሙሉ ጭንቅ ላይ ነው ያለችው አመፀኛ ሰው በነገሰ ጊዜ ህዝብ ያለቅሳል እንደሚለው መጽሐፍ ቅዱስ አመፀኞች በየቦታው ነግሰው ህዝብን ያስለቀሱ ነው ያለው ስለዚህ በመላው ዓለም ምድር እየተናወጠች ነው ያለችው የኢትዮጵያ ብቻ አይደለም ዓለም በሙሉ ነው በዚህ ደረጃ አንድ ሆነው አስጨናቂ ሆነውን መንግስት ቻሌንጅ የሚያደርጉ ከሆነ እኛ ከዚህ ምንድነው የምንማረው እንደ ህዝብ እኛ ከዚህ መማር ያለብን ምንድነው ዛሬ የኢራን ተወላጆች በመላው ዓለም ያሉ 24 hours ቁጭ ብለው እየዘገቡት ነው ያሉት ትግሩን እያፋፋሙት ነው ያሉት በመላው ዓለም ያሉት ኮይል መንግስቱ ኃይለማርያም ቤተ መንግስት ያለው ቅዱስ ገብርኤል ቤተክርስቲያን ዘግቶታል ቁልፍ አድርጎ ምን ብሎ እየረበሻኝ ነው ብሎ ይሄ ሰውዬ አዲስ አበባ ዩኒቨርሲቲ ዝም አሉት እኔ ያሰማችኋለሁ የሰውየው ብልግናው ቱሪስቶች ሲመጡ መተኛት አይችሉም ለምንድነው እናንተ ዓለም ላይ ዘውራችሁ የተማራችሁ ሰዎች በድምጽ ማወክ ተገቢ አይደለም የእምነት ተቋማት አዋኪዎች ሳይሆኑ አስተማሪዎች መሆን አለባቸው የሚሉ ሐሳብ አንስታችሁ ማተከራከሩት ለምንድን ማንንም የምትጠብቁት ባህል ማንሞግት ከሆነ የሰውን እሳቤ ማንቀይር ከሆነ ጉዳዩ ስልጣን ወለድና ወጣ ብቻ መሆን የለበትም አብይ የሚያውቃት አዲስ አበባ ነች ኢትዮጵያ ማለት ለአብይ ኢትዮጵያ እድገት ማለት አዲስ አበባ እድገት ማለት ነች መውጣት አይችልማ የለማ ፋኖ ብል እነዚህ አይገስ እንደ አዲስ እንትን እየተማሩ ነው ከንዳ ምናምን ስትሬን ነገር ብዙ ነገር እየተደረገ ነው ከላይ ነው እንግዲህ እዛ ጋር ያሉት ርቀቱ ይታያቻል ሲወጡ ዳገት ተያይዘው ነው የሚወጡት ያቻ ጥንድ ሆነ ሲሄዱ ሳይ ምናምን የሚለው ዘፈን ተዛለኛ ለስሊስና እሱን ሳይው ማለት ኤኒሃው አብያችን በፋኖ ችግር ውስጥ ገብቷል አብያችን ተተረጎመ ነገር አለ ስልጣን ላይ የመቆየቱን ጥያቄ ኩዌስችን ማርክ ሆኖበት ስልጣን ላይ ያልቆይ ይችላል የሚል በበዓሉ ላይ የተናገረው ንግግር አለ ለኦሮሞዎቹ ተብሎ ተተርጉሞ ወጥቷል እኛስ ዳያስፖራ በውጭ ያለ ነው ምን እያደረግን ያለ ነው ኢራናውያን ተወላጅ የሆኑት በሙሉ ኢንተርናሽናል ተበትነው ያሉት ይህንን ትግል ከውጭ ነው እየደገፉት ነው ያሉት ከህዝባቸው ጎን ቆሞ ነው ያሉት በብሔር በሃይማኖት በምናምን ብለው አይደለም እንግዲህ ተመልከቱ ኢራን የእስልምና ሃይማኖት ተከታይ ሆኖ ነው እየመራው ያለው አይደለም even እስልምና እምነት ተከታዮች የክርስትና እምነት ተከታዮች እምነት የሌላቸው በአንድ ላይ ሆነው ነው ይሄንን አስጨናቂ የሆነ አገዛዝን የታገሉት ያሉት እንደ አንድ ህዝብ ነው የታገሉት ያሉት በውጭ ደግሞ ተበትኖ ያለው ዳያስፖራ the same thing ነው እያደረገ ያለው አይደለም አገራቸው ውስጥ even ኢራን ኤምባሲ የተለያየ ቦታ የነሱ ባንዲራ ያለበትን እንኳን ባንዲራቸውን እየቀየሩ ነው ያሉት እድገቱ የሚባለው የአዲስ አበባ ኮሪደር ልማት እንደዚህ ያደረግን እኮ ሳይክል እኮ በዚህ እንሄዳለን እኮ የልጆች መጫወቻ ፓርክ ሰራን የሚባለው እኮ አዲስ አበባ ነው እንዴት ነው ሰው እኮ መተኛት አልቻለም እኮ ብሎ ደግሞ አብያተ ክርስቲያናትን መዝጋት ይፈልጋል የእምነት ተቋማትን መስጊድንም መዝጋት ይፈልጋል ያለ ማይክሮፎን እዚህ ጋር ጸልዩ አላሁ አክበር ያልቀስ ብሎ ማለት ነው በኢትዮጵያ ምድር ማለት ነው የአብይ ትምህርት ዝግጅት አብይ ስንተኛ ክፍል ነው 12ኛ ቢ ነው ኢቢኤስ ነው ያዋረደው ሽፈራው ሽጉጤ ዲግሪ የወሰደው በ94 ዓመተ ምህረት ነው በኮምፒውተር ሳይንስ ነው 94 ዓመተ ምህረት ኢቢኤስ መጣ 12ኛ ቢ መቼ ነው 96 ዲግሪ የወሰደው መቼ ነው 94 እና ይሄ ስለ ትምህርት ኳሊቲ ያወራል ማንጋ ፕሮፌሰር ባህር ዞዴ ጋር ቁጭ ብሎ እንደዚህ እግሩን አጣጥፎ ይሄን የትምህርት ኳሊቲ ይላል ላልቆይ ይችላልሁኝ እና ስለዚህ ባለችን ጊዜ ቶሎ ብለን ምንፈልገው ነገር ማሳካት አለብን የሚል በኦሮሞኛ የተናገረው ተተርጉሟል ማለት ነው ለምንድነው በፋኖ ብቻ እየተመታ አይደለም ፋኖ በኃይል እየተነሳ ነው እንደምናየው ማለት ነው በራሳቸው አፍ በሬ ሰጣለን ብቻ ሳይሆን መንግስታችን ድረስ ገብቷል ከተባለ የኛ ካድሬዎቹ ራሱ እኛ ምን ቀልባቸው ያለው የፌደራል መንግስት የሚቀልበው ካድሬ ራሱ ለፋኖ እንደሚሰራ እየተናገሩ ነው ያሉት አብያችን ማስጠንቀቂያ ሰጥቷት ነበር አንተ ጨቅላ ቁጭ በል ተብሏል የሪጂናል ፖለቲካውን መታቀው ነገር የለም ህፃን ልጅ ነው ማን ምን እንደሚጫወት የሚያውቀው ነገር የለም እሱ የሚፈልገው እስካሁን ድረስ ቁጭ ብሎ ብርሃኑን ነጋንና እንተናን የሚሳደበ ያለው ቁጭ ብሎ ማለት ነው ጌታቸው እሱ እልሁ ገና ከነሱ ጋር አልተፋታም ይያዝ ነው አይዲያ ወስገውናል አይደለም ምድር ላይ ያለው እኛ ከዚህ የምንማረው ምንድነው ዳያስፖራው
ሁልጊዜ እየወጣን አብይ አህመድ እንደዚህ ያደረገ አብይ አህመድ እንዲህ ያለ የአብይ አህመድን ንግግር በቃ እሱ ሂ ኬፕት አስ ቢዚ የተለያየ ኮንስፓረሲ የሆኑ ነገሮች እየተናገረ የተለያየ አይነት በቃ ስቱፒድ የሆኑ ነገሮች እየተናገረ የእሱን አነጋገር ብቻ አናላይዝ እያደረገ እንድኖር እኔ ለራሴም ብያለሁ በቅርቡ እኔ እከሌ እንደተናገረ እከሌ እንደተናገረ ያልኩ የግለሰቦችን ንግግር አናላይዝ ላደርግ አልመጣም። ቢካዝ they're not important ከሌ እንደተናገረ ከሌ እንደጨመረ ከሌ እንደሃደ እየተባለ በየቀኑ ዩቲዩብ ላይ የመጡ የነከሌ ንግግር አናላይዝ ማድረግ it's a stupidity ለኔ ማለት ነው። ሲጀመር የሚፈርሙት ቼክ የላቸውም። ሲቀጥል የሚያሳልፉት ህግ የላቸውም። የውሸት ትምህርት ምን ይላል? በ1994 ዓመተ ምህረት በኮምፒውተር ኢንጂነሪንግ ከማይክሮሊንክ ኢንፎርሜሽን ኮሌጅ የመጀመሪያ ዲግሪ ያላቸው 96 ዓመተ ምህረት የኛ እዚህ ተማሪ ነበሩ። የአሁኑ አዲሱ ጠቅላይ ሚኒስትራችን የኛ እዚህ ተማሪ ነበሩ። እዚህ ነበሩ። ሁለተኛ ቁጥር ላይ ያለው አብይ አህመድ አሊ እድሜ 27 ሜል ነው። እድሜ 27 ነው። እድሜ 27 ነው። ያኔ እድሜም ቀሽሯል። በደም የሚገርም ነው። ሁሉም ነው ሲቀሽር የኖረው። ተመልከቱ 1996 አብይ የት ነበር? 12ኛ ቢ ከፍተኛ 23 ትምህርት ቤት ነው። የሁሉ ነገር አይደለ ሱዳን ላይ እጁን ይከታል። ሁሉም ነገር ላይ ሶማሌላንድን አሁን እንኳን ጸጥ ብሏል። ሶማሌላንድን ባይ ዘ ዌይ ሪኮግናይዝ አድርጎ ላስት ታይም በሌላ በተለያየ ሀገሮች አፍን ዝጋ ተብሎ ነበር። አሁን አፉን መዝጋት ተምሯል። ባይ ዘ ዌይ አብይ በስሱ አፉን መዝጋት ተምሯል። ሶማሌላንድን ሪኮግናይዝ አላደረገም እስካሁን ኦፕንሊ ማለት ነው። ጸጥ ብሏል ያለው። ስለዚህ ስልጣናችንን ነገር እናጣው እንችላለን የሚል የተተረጎመ በኦሮምኛ ባለችን ጊዜ ቶሎ ብለን የምንፈልገውን ነገር እናሳካ። አብይን የተላላኪዎች ተላላኪ ነው ያለው። እንግዲህ ሁለተኛ ተላላኪው አለ ዩናይትድ ህብረት ተላላኪው አብያችን ነው። በሬን ሰጣን ለሚለው አማራው እኮ በሬው ሸጦ ነው መሳሪያ ገዛው ነው አይደለም? በሬ ሸጣው መሳሪያ ምን ሰጣው አለ። ዝም ብሎ ነው የሚለቀው ማለት ነው። የሚናገሩትን ነገር አያውቁም። ምንም አይነት በሰው ህይወት ላይ የሰውን ዕጣ ፈንታ መወሰን አይችሉም። እንደ አብይ አህመድ አይነቶቹ ደግሞ ሪል ኢሹ ጋር ዲል እንዳናደርግ ዴይሊ የወጣ የሚናገራቸው ስቱፒድ የሆኑ ንግግሮች ዛሬ አብይ እንደተናገረ ዛሬ እኮ እንዲህ አለ ዛሬ እኮ እንዲህ አለ እያልን የአብይ ንግግር ላይ ብቻ ፎከስ አድርገን ሪል የሆነውን ትልቁን ኢሹ ፎከስ እንዳናደርግ አድርጎናል። ግን ውጭ ሀገር ያሉ የኢራን ተወላጆች ምን እያደረጉ ነው ያሉት? ከህዝባቸው ጋር አቁመው ትግሉን አብረው በእነሱ ኤኮ አድርገው እየታገሉ ነው ያሉት። እንግሊዝ ሀገር የነበረው ባንዲራ መሰለኝ እንደውም የኢትዮጵያ ባንዲራ ከጎናለች ላሳያችሁ። በኩራት እኮ ነው ትምህርት ቤቱ እኮ የሀገሪቱ ጠቅላይ ሚኒስትር ያፈራው ነኝ እኔ እኮ እንደዚህ አይነት ምሁር አለኝ እኮ ያፈራው ሰው ነኝ እያለ እኮ አላወቀውም። ኮንሲኩዌንሱ እያዋረደው እንደሆነ አያውቅም። ይሄ ተመልከቱ። ይሄ ከፍተኛ 23 መሰናዶ ትምህርት ቤት ነው እና ይሄ ሰውዬ እንደዚህ አይነት ጨዋታ ከተጫወቱ በኋላ ይሄ በ1994 ዓመተ ምህረት በኮምፒውተር ኢንጂነሪንግ ከማይክሮሊንክ ኢንፎርሜሽን ኮሌጅ የመጀመሪያ ዲግሪ ያላቸው ያው ነው። ተመልከቱ። ይሄ ሰውዬ ስለ ትምህርት ጥራት ሞራል አለ ወይ? ማውራት ይችላል ወይ? ከፕሮፌሰር ባህር ዞዴ ጎን መቀመጥ ይችላል ወይ? ለአዲስ አበባ ዩኒቨርሲቲ የአይዛክ ኒውተን ፍልስፍና መተንተን ይችላል ወይ? ከሆዳቸው ውጭ ናሌጅ የላቸውም። ዲና ሙስቴ ከዚህ ፊት አሳይቻቸው ነበረ። የሆነ ሬስቶራንት ተከፍቶ በምናምን ሲያስመርቅ ነበር። በባንድ የተከበበ ሬስቶራንት እኛ የተናናቀም በባንድ ታጅቦ ባንድ ማርች እያደረገ ሬስቶራንት ስጋ ቤት ሲመረቅ ማለት ነው። ስጋ ቤቱ የሱ ነው አልሆነም አላጣራሁም እዛ ድረስ this is what they are ማለት ነው። እንደ ቁም ነገር የሚቆጥራቸው ሰው የለም። ከዛ በኋላ ሄዶ ይቅርታ ይጠይቃል። ችግር የለባቸውም። አፍት ከፍታለ ችግር ሲመጣብህ ይቅርታ ጠይቃለ። ባለፈው አንድ ሰው ተናግሮኛል ባይ ዘ ወይ ቲክታክ እንትን ላይ ሜሴጅ ላይ 7ኛ ክፍል ድራፓት እያልሽ አስቸግርሻል ማን ያለ 7ኛ ክፍል ድራፓት ምናምን ነገር ብሎ ከዛ ኦ ማይ ጋድ አይደል የአብይ መሆን አለበት ይሄ ልጅ ምናምን ነገር ስል 3ኛ ነው 7ኛ ማን አቆመ ያለሽ እና የማይሆን ነገር አትጨምሪለት ክላስ እዚህ ልጅ ላይ አሉኝ። አሮን ነው የኢራን ባንዲራ የኢትዮጵያ ባንዲራ ጎን ለጎን ናቸውና ምን እያደረገ እንደሆነ አያችሁ። ኔክስት ማናት ማለት ነው። ከኢራን ባንዲራ ቀጥታ ተሰቅላ ያለችው ኢትዮጵያ ባንዲራ ናት። ኢትዮጵያኖች እቺ ባንዲራ የኢትዮጵያ ኤምባሲ ተሰቅላ ያለችው ባንዲራ የምትቀየረው መቼ ነው? አያችሁት? they put the new flag right ከጎን ያለችው የኢትዮጵያ ባንዲራ ናት። I'm sure የኢትዮጵያ ባንዲራ የኢራንን ባንዲራ ያየች እየቀናች ነው የምትሆነው። ከጎን ያለችው የኢትዮጵያ ባንዲራ የኔስ ተራ መቼ ነው? አንቺስ ታድለሽ በቃ አገዛዝ ተቀየረልሽ፣ ገዳይ ተወገደልሽ። የኔስ ተራ መቼ ነው? እኔስ መቼ ነው አመፀኞችን መወክሌን የማቆመው? እርግጠኛ ነኝ እንደዛ ነው የምትለው። ብርሃኑ ነጋ የኢትዮጵያ ንግድ ባንክም የተጨበረበረ የአካውንቲንግ የማኔጅመንት ምናምን ዲግሪ ይዛችኋል እኔ ይፈትሻለሁ ምናምን እያለ ዜጎችን የሚያሰቃየው የሀገሪቱ ጠቅላይ ሚኒስትር እኮ እንደዚህ አይነት ሰው ነው ያለው። 4 ኪሎ ማን ይጠይቀዋል? አብይ እኮ በ2100 ማለት የዛሬ 82 ዓመት በዓለም አንደኛ ትሆናለች ይላል። እዩ ጩፋ በሉቴ። ይሄ ማለት የጌታ ሰው ስንት ሚሊዮን ላርግልህ፣ ባንኩ ስንት ሚሊዮን ላስገባልህ፣ 50 ሚሊዮን ላስገባልኝ የሚለው አዳራሽ ላይ የምታዩዋቸው አብይ አህመድ ማለት ነው። በ2100 ኢትዮጵያ አንደኛ ከዓለም ትሆናለች ማለት የጌታ ሰው 50 ሚሊዮን ያስገባልኝ ከሚለው ጋር ምን ልዩነት አላቸው? ልዩነት የላቸውም።
አሁን ሶስተኛ ይከብደኛል። ኢትስ ኦኬ ሰባተኛ አትሊስት ይሁንለት እንዴ ሶስተኛ ልጅ መልጣዋለች ኦሬዲ 10 ዓመቷ ነው ይከብደኛል። ስለዚህ አም ጎና ስቲክ ሰባተኛ ክፍል ድራፕ አውት ባይ ዘ ዌይ ተረጋግጧል። የአብያችን ዲግሪውና አምታቷል። በቀደም አንዱ ሲነገር ኢንተርቪው ላይ አብይ የተመረቀበት ተብሎ የተነገረው ፕራይም ሚኒስተር ሲሆን የተነገረው ረዘሜው ሲነበብለት የነበረው የተመረቀበትን ዲግሪ ያገኘበትና ሃይ ስኩል ተማረ ብሎ የተናገሩት ሃይ ስኩል የተናገሩት ዓመተ ምህረት አይገናኝም። አብይ ችሎታው ምንድነው? ያዝ ነው አይዲያ ዋት ጎውናል ኮሪደር ለማትያል ስለ መብራት ስለ ፍላወር ስለ ዲኮሬሽን ምን ያህል እንደሚያምር ካዳነች አቤቤ ጋራ ፕሬዘንቴሽን ካፒ ያደረክ ያበላሽ የሰውን አይዲያ ያቦካ ናና ተነገር ነው የተባለው። ከዛ ውጭ ነገር የለም። የኢትዮጵያ ባንዲራ የኢራንን ባንዲራ ስታያት የምትለው እኔስ እንዳንቺ የምቀየረው መቼ ነው? በቃ ሰውየው ቀየረው ያንን ባንዲራ። ኢትዮጵያ ባንዲራ ዝቅ ብላለች። ተሸማቃ ነው መሰለኝ አንገቷን ዝቅ አድርጋለች። የኢትዮጵያ ባንዲራ ተሸማቀቀች መሰለኝ። የኢራን ባንዲራ ስትቀየር ስታያት እሷ የኢትዮጵያ ባንዲራ አንገቷን ዝቅ አደረገች። ስለዚህ ብዙ ነገር ነው ሀፕል እያደረገ ያለውና እኛ ውጭ ሀገር ያለነው ዛሬ አብይ ተነፈሰ፣ ዛሬ አብይ ፈሳ፣ ዛሬ አብይ ያገሳ እያል አናላይዝ ከማድረግ ይልቅ ህዝቡ ከዚህ መከራ የሚወጣበትን ህዝቡ ከዚህ ስቃይ የሚወጣበትን ከዚህ ገዳይ መንግስት የሚተርፍበትን አብይ እንደሚለው የኢትዮጵያ እድገት በአፍንጫ ማሽተት ይቻላል፣ በቀላሉ አሽተ ኢትዮጵያ እያደገች እንደሆነ ይታወቃል ብሎ ይቀልድባቸዋል። ይሄ ግግም ያልኩ ለዛ እኮ ነው የሚገግመው እኮ ሀፍረት አይሰማውም። ይሄ አሁን አሳየሁት ሽፈራው ሽጉጤ በዚህ ዓመተ ምህረት ዲግሪ ያለው ብሎ ፓርላማ በቀጥታ ስርጭት አይነገረን። አለፍ ሲል ደግሞ አይ አይደለም 12ኛ ቢ ነበር በ1996 ይሄ ዶክመንቱ ብሎ ትምህርት ቤቱ ሲያሳየው ለኔ ሞት ነው ለአብይ ግን ምን ማለት ግግም ነው። ስለገገመ እኮ ነው በቃ ጠቅላይ ሚኒስትሩ ሆኖ የቀጠለው እኮ። አሁንም የአማራ ህዝብ የህልውና ትግል ተጠናክሮ እንደቀጠለ ነው። በዚህ ውስጥ ዋግሹም ብርጌድ 46 ያገዛዙን ፖሊስና ሚሊሻ በመደብሰስ 58 የነፍስ ወከፍ መሳሪያ በመማረክ ታላቅ ድል ተጎናጽፏል። በዚህ በኩል ደግሞ አገዛዙ ውልቅልቁ የወጣ መሆኑን መዘንጋት አያስፈልግም። ያገዛዙ ካድሬዎች ይሄንን ፍርሰታቸውን ውድቀታቸውን በመሸፈን ከዚህ በኩል አስከድተናል ያሉትን አካል እንደ ዜና አድርገው ያራግቡታል። ጭንቅላት የለህም ነው አቅም አይደለም። የማይሆን ቦታ ላይ አትግባ። እንግዲህ ዛሬ ተፈታች ማለት ነው አይደል? ፕራይም ሚኒስተራችን እናንተ ስድብ ተሰደባላችሁ አሁን ተደውሎ ለሚሰደብ ሙድ ለሚያዝበት ማለት ነውና አብይ ግን ጠላቱን መቅጣት ይችላል በስድብ እሱ ነገር አይገባኝ። ጌችንና እሱ ነው የሚሰደብ እኮ ያልኩት ቅድም ካስታወስክ አይደል? ጌችንና ብርሃኑን ነጋ ህፃን እያላችሁ ስትበለጽጉ ሳትበለጽጉ ድሮ ምናምን እያለ ከነሱ ጋር ነው ትግሉ ያለው። ነብሴ አገሪቷ ፋውኑ ኦሬዲ ተቆጣጥሮ አይደል? አር ያበላልህ ነው ነገ ችግሩ አይደል? አፈርድ በየበላ ነው። ሰራዊቱ የተወቀጠ ነው። መሳሪያ ያስረከብክ ነው። አብያችን ፓወርፖይንት ፕሬዘንቴሽን እየተሰራለት ቁጭ ብሎ ጌታቸውንና ብርሃኑን ነጋ የመሳደብ ጨፍጫፊ ከሆነ መንግስት አርነት የሚያገኝበትን መንገድ ብናደርግ የህዝቡን ትግል አብረን ብንደግፈው የኢትዮጵያ ህዝብ ደግሞ ውስጥ ያለኸው ከማንም በላይ የዚህ መከራ ዋናው ዋጋ ከፋይ አንተ ስለሆንክ የዚህ መከራ ሰለባ አንተ ስለሆንክ የኢትዮጵያ ህዝብ ደግሞ ከማንም በላይ እንደ ሌሎቹ አገሮች በሙሉ ይህንን ገዳይና ጨካኝ የሆነን መንግስት ታግለህ ከላይ ላይ ብታስወግደው ዓለም ሁሉ ይደግፈሃል። በሀገራችን ውስጥ የምንኖርበት ሲስተም እንዲፈጠር ማድረግ ሪፎርምን ማድረግ ለውጥን ማምጣት ዓለም ከጎናችን እንዲሆን ያደርገናል እንጂ ዓለም ሊጎዳን አይችልም። ሌላው ከአማራ ክልል በጣም ብዙ ነገር ነው እየሆነ ያለው። ያው የብልጽግና መንገድ ጦር ሜዳ ላይ ጀግኖች ድል ሲያረጉት ንጹሃን እየገባ ይገላቸዋል። ሀገር ብትወድም እንደ ኃይለማርያም ደሳለኝ ፊል አያረገውም፣ አይደነግጥም። ህዝብ ቢሞት ችግር የለውም፣ ይሞት ቢጎሳቆል ይጎሳቆል፣ በድሮን ሄደት መተዋለ። ለዛ የሚለው በአፍሪካ ትልቁ ኢኮኖሚ የሚሆነው የኢትዮጵያ ኢኮኖሚ ነው። ይሄን ለማመን የሚቸገሩ በርካታ ሰዎች እንዳሉ እገምታለሁ። አልፈርድባቸውም። ለምን ፕራግማቲክ አይደሉማ። አሁን ካለው ዓለም ጋር ራሳቸውን ለማስተማር ዝግጁ አይደሉም። ፕራግማቲክ አይደለም። ፕራግማቲዝም ምንድነው? ዲፋይን አድርገው። ፕራግማቲዝም በህልም መኖር ነው ወይ? እየተደረገ ያለው የህልውና ትግል በአንድ ከርቶ በሄደ ሰው ኪስ ውስጥ ብቻ ማስቀመጥ ተገቢ አይደለም። 2-3 ቢሆኑ ከዚያም በላይ ቢሆኑ ከርቶ በሄደ ሰው ጉዳይ ላይ አይደለም። በነገራችን ላይ ለጣሊያንም እጅ የሚሰጥ ነበረ። በቀደም አነሳን እኮ አቡነ ጴጥሮስ ሲገደሉ ለጣሊያን የሚያሸበሽቡ ጳጳሳት ካህናት ነበሩ። ከበሮ ይዘው ቅኔ የተቀኙ መዝሙር የዘመሩ ነበሩ። ብዙ የሚገርም አይደለም። በየዘመኑ እንዲህ ያለ ክህደት የሚፈጽሙ አካላት አሉ። ከዛ ውጭ ምን ያደርጋል? ቁጭ ብሎ ትላንትና እንዲህ ብላችሁኛል እያለ ምስኪን ልጅ ደሃ አይደለሁም ደሃ መስላችኋለሁ ከበሻሻ በጣም አራዳ ነኝ አይደል? አትሸውዱኝ። ምንም ቢሆን እኮ ከበሻሻ ቢመጣ ምክንያቱም የበሻሻ ሰው አራዳ አይደለም ብሎ ስለያገል አብያችን ብዙ ጭንቅላት ላይ ችግር አለበት። ፋኖ ተፈርዶብሻል አዳሜ፣ ፋኖ እየመጣ ነው።
ጸበል መረጨት አለበት። እኔ ይሄን ነገር ከዚህ በፊትም ተናግሬው ነበር። በጣም አስፈላጊ ይመስላል። ማአት ሰው ያበደ ነው እንዳለ የብልጽግና ብሎ ኢንተርቪው የሚያደርግ ሁሉ ያበደ ነው የሚመስለው። ጤነኛውና የተማረው ባፈረበት ዘመን ነው የሚመስለው። እብዶ ተለቀውብናል እንግዲህ ሶሻል ሚዲያ ላይ በአብዮች ማለት ነው። ጸበል እንግዲህ ጸበል የምታምኑ በጸበል በሁላችሁም በየሃይማኖታችሁ የምታደርጉ ጥሩ ነው። ጀስት አናዘር ደንቆሮ ሰው ነው ወደህ አይደለም ከቅንጭርና የመጣ ነው ማለት ፍረስትሬሽን ነው። አብያችን ችግር ይገባኛል ለምን እንዳልከኝ እኔ ታዲያ በየቀኑ የብልጽግና ሰራዊት እየተማረከ ነው ያለው፣ እየተናደ ነው ያለው። በየቀኑ ከታህሳስ 1 እስከ ታህሳስ 30 ድረስ ወደ 201ኛ ኮር የተቀላቀሉ ስንት ሰራዊት መሰላችሁ? ማአት ናቸው። ብዛታቸው ልነግራችሁ አልችልም። ምንላችሁ ነው በየቀኑ እየተናደ እጁን እየሰጠን ያለው የአብይ ሰራዊት። አብይ ሰራዊት የለውም። አብይ ሰራዊት የለውም። ይሄ ዝም ብሎ ወጥቶ የሚያስፈራራው የሚያወራው የሚቀባጥረው ሰራዊት የለውም። አብይ እንደ እምቧይ ካብ እየተናደበት ነው ያለው። በሁሉም በሚሊሻ ያመጣው፣ በመከላከያ ያመጣው፣ በምናምን ያመጣው በሙሉ እጁን እየሰጠን ያለው ከሞት የተረፈው ማለት ነው። በ2036 በአፍሪካ አንደኛ ትሆናለች አይሆንም የሚሉ አሉ። ለምን? ፕራግማቲክ አይደሉም። የፕራግማቲዝም ትርጉም ቀረ እንዴ? እና ይሄ እመኑኝ ነው። ይሄ እመነኝ ማለት የጌታ ሰው 50 ሚሊዮን ስጠኝ ሲባል እመነኝ እሰጥሃለሁ ነው። ተመሳሳይ ነው። ሰው ደግሞ ያጨበጭባል። ፊት ለፊት ሂሳቡን እያወራረደ ያለ ነው አብይ አህመድ። ፊት ለፊት እየቀጣቸው እየረገጣቸው የጊዜ ጉዳይ የስልጣን ጉዳይ ሆኖ እንጂ አብይ አህመድ መጥቶ አንድም ነገር ሳይገነባ ግን እያለማት ኢትዮጵያ እየሄደች ነው ወደ ላይ ይላል። አንድ ሰው ኢትዮጵያ ውስጥ ቶርች አይደረግም። ቶርች አታርግም። የማን ነው የማስረሻ ሰጤ ሱፍና ከረባት ኮሎኔል ፋንታሁንን ያማልለዋል ተብሎ አልተጠበቀም ነበረ። በጣም ብዙ ሰው ሾክ የሚያደርገው የሚደነግጠው በዚህ ምክንያት ይሄ ትግል ህዝባዊ መልክ ይዟል። ይሄ ትግል አሁን በአንድ አደረጃጀት፣ በአንድ ግለሰብ፣ በአንድ ቡድን ላይ የወደቀ አይደለም። የተወሰኑት ተፍረክርከው እጅ እየሰጡ መሄድን እንደ አማራጭ አይተዋል። ይሄ በእንዲህ እንዳለ ግን አገዛዙ እየገጠመ ያለውን ሽንፈት ግን በደንብ ዘርዝሮ ማንሳት ያስፈልጋል። አዲስ አበባን መብራት በመብራት ሆርጎስ ትራኮማ እንደዛ ነው የሚይዘው። ዋጋው ነገር የለም ግን የሰው አይኑን እያጠፋ ነው አብያችን መብራት በመብራት አድርጎ ተብሏል። አዳነች አበቤ አንቺን ምክር ሰምታ በቴሌቪዥን የነገርናትን ምክር ጸጉሯ ወደ ኋላ ይታሰራል፣ ጦቷን ደግሞ ባላንስ ለማድረግ ጨርቅ ትከታለች አሉ እንደሰማሁት ከሆነ እና ጦቷን ባላንስ ታደርጋለች። የአብይ ልጅ ደግሞ ልክ እያገባልን ነው። የአብይን መጨረሻ በቅርብ ጊዜ እናያለን። 2026 የአብይ የመጨረሻ ዘመን ነው የሚመስለው ጋይስ። በጣም እናዝናለን። ስለይሽ በንባና ነው የሚባለው አብያችን መጨረሻው። እሱም እንግዲህ ትርጉሙን አረጋግጬ እመጣበታለሁኝ። ስልጣን ላይ ላልቆይ ይችላል የሚለውን ንግግር በኦሮምኛ ተናገረ የተባለውን ማለት ነው። ፋኖ ኃይለኛ ተጋድሎ ነው እያደረገ ያለው። አብይ እንደሚያወራው አይደለም። ተበትነዋል ምናምን ኖ ፋኖ ከአቅሙ በላይ ሆኖበታል። አስደናቂ የሆነ ትግል ነው እያደረገ ያለው። የማይቀጣ አይነት ቅጣት፣ ትልቅ ውርደት ነው እየደረሰበት ያለው አብይ አህመድ። እንግዲህ አስቡት፣ የፋኖ ትግል 3-4 አይነት ትግል ነው እያደረገ ያለው። የውስጥ ትግል፣ የውጭ ትግል፣ እንደገና ደግሞ አብይ አፍርሶት የሄደውን መዋቅር እየገነባ ትምህርት ቤቶችን እያደሰ የገበሬውን የፈረሰውን ቤቱን እያደሰ 3 አይነት ትግል ነው እያደረገ ያለው። ኢንፍራስትራክቸር እንደገና እያደሰ ነው። የወደሙ ንብረቶችን እየጠገነ ነው። ይሄ አብይ የሚመጥ ነው። እንደዚህ ነገሮች ነው በነገራችን ላይ የአብይ ብቃት፣ የአብይ ስነ ልቦና ውቅር የሚታየው በዚህ ነው። አንድ ቀን ቶርች አድርገን አናውቅም። በቃ እኮ ይሄ እንግሊዝኛ መናገሩ ነው። ቶርች ይሄ ፒኤችዲ ነው። ይሄ ፒኤችዲ ነው። ያው 12ኛ ቢ የነበረው ልጅ ማለት ነው። ቶርች አድርገን አናውቅም ነው። ለዛውም እያነበበ እኮ ነው። አንድ ጀነራል አለ፣ ፓትርያርክ ይሁን ጳጳስ ይሁን ምን ይሁን የማይታወቅ ጸልዩ፣ በርትታችሁ ጸልዩ። ያው መጽሐፍ ቅዱሱ እንደዛ አይደለም የሚለው? በርትታችሁ ጸልዩ። ጀነራል ነው፣ ይሄ ጀነራል ነው። እነሱ ምን ይሉ ነበር? በ5% ነው እየተዋጋናቸው ያለው ፋኖ። አማራ ፋኖ ብሔራዊ ኃይል ምኒልክ እዝ የላስታ ጀነራል አሳምነው ጽጌ ኮር አካል የሆነው ዋግሹም ብርጌድ በዋግምራ ብሔረሰብ ዞን ዳህና ወረዳ አፍናለሁ በሚል የተንቀሳቀሰው የወረዳ የፖሊስና የሚሊሻ ጥምር ጦር መረጃው ቀድሞ የደረሰው የብርጌዱ ወታደራዊ መረጃ ክፍል ቅድመ ዝግጅት በማድረግ ሊያፍን የመጣውን የጠላት ኃይል በተቃራኒው ከበባ ውስጥ በማስገባት አንድም ኃይል ሳይቀር ሙሉ በሙሉ እንዲደመሰስ ከጅቡቲ አንዴ ከሱዳን እያለ ህዝብ ለህዝብ እያጋጨ አንዴ አማራና ትግራይ አንዴ አፈርና ሶማሌ እያጋጨ 4 ኪሎ የተመሸገው ግሩፕ ለማፍረስ የጥቂት ትግል ጀምረናል፣ እንቀጥላለን። መላው የኢትዮጵያ ህዝብ አሁንም የትግራይ ህዝብ ጫንቃ ላይ፣ የአማራ ህዝብ ጫንቃ ላይ፣ በደቡብም በመላው በአገር ደረጃ እየተካሄደ ያለው ዘረፋና እያንዳንዱ ባለስልጣን ከቤልጅየም እስከ ቱርክ የሚሰራው ህንፃዎች የኢትዮጵያ ህዝብ ንብረት ስለሆነ ለመመለስ የአፋር አብዮታዊ አንድነት ግንባር ትግል ጀምረናል። መላው የኢትዮጵያ ህዝብ እንዲደግፈን ጥሪ እናቀርባለን። ጥሩ መልእክት ስለሆነ ነው። እስከ መቼ ነው አብይ የሚቀልድብን ነው? እንግዲህ የውስጥ ትግል እያደረገ ነው። ከነፍሰ ገዳዩ ከአብይ አህመድ ሰራዊት ጋር ደግሞ ግብ እየገጠመ ነው። በዚህ ሁሉ ጊዜ ግን አልበገሬው ፋኖ የብልጽግናን ሰራዊት አይቀጡ አይነት ቅጣት እየቀጣው ነው ያለው። እንግዲህ አስቡት
ከፋኖ ጋራ ኦላ ቢቀላቀል ከፋኖ ጋራ ቲዲኤፍ ቢቀላቀል ምን ሊሆን እንደሚችል አስቡት። ትንሽ እርዳታ ፋኖ ከኢትዮጵያኖች ቢያገኝ የት ሊደርስ እንደሚችል አስቡት። ለዛውም ደግሞ የፋኖ አክቲቪስት ነን የሚሉ በፋኖ ጀርባ የተንጠላጠሉ ውሸታሞች ሌላ እርዳታ ሌላ ህዝብ ጋር እንኳን አብሮ እንዳይሰራ በፋኖ ስም ወንጀል እየተናገሩ ጥላቻ እየተናገሩ ሌላን ስር እየሳደቡ ብልጽግና ያሰማራቸው ማለት ነው። ወይንም ደግሞ ሰርተው ማደር የማይችሉ አጭበርባሪዎች የፋኖን ትግል የሚደግፉ የሚመስሉ መፈናፈኛ አሳጣናቸው። አሁን መጡና ህዝብ ጋር ዲል ሲያደርጉ ጸልዩ አለ። ጸልዩ በቃ እንዴት አድርገህ አሁን ከፋኖ ጋር መቅጠም አትችልም፣ ጸልዩልን ጥሩ ነው። አሁን ተለካክታችኋል፣ ትከሻ ተለካክታችኋል ማለት ነው። ከፋኖ ጋር የትከሻ መለካካት ደረጃ ላይ ጥሩ አሁን ተግባብታችኋል ማለት ነው። አብይ አህመድ እኔ ጌታ ነው የሚያማክረኝ የዩ ጩፋ ጓደኛ ስለሆነ ነው። ምንም የለውም፣ ሌላ ነገር የለው። ይሄ የጥንቆላ ትውልድ ማለት ነው። ይሄ እነዚህ የጥንቆላ ትውልድ ነው። በተለይ ደግሞ ሚሊተሪ ከሆነ በሚሊተሪ ቋንቋ ነው የሚያወራው። ምንድነው ጸልዩልን ምናምን አድርጉልን። እነዚህ የእሱ ቢጤዎች በጣም ነው የሚያዩት። እንደ ሽመልስ አብዲሳ አባዱላ ምናምን በጣም ከልባቸው ነው የሚማሩት ያሉት አይደለ? አንድ ናቸው። የእሱ ተፈጥሮ የእሱ ቢጤዎችን በድንቁርና መኩራት እንደሚቻል ማሳየት ነው። ምክንያቱም እነዚህ በጣም ከልባቸው ነው የሚያዩት። ሌሎቹ ግን የተኛች ያለች አንዷ ምስኪን ናት። ወይኔ አብይ ድፍረቱ አይስወረጋ እንደ አብይ ድፍረት ይስጣለው ካሁን በኋላ የሚባለው። ኧረ እያወረዳችሁ ነው ሰዎች። አብይ ነገሮችን ማደደብ በጣም ይችላል። ኮርቷል እሱ ልጅ ከረባት እየቀያየረልህ ይመጣል ሽክ ብሎ። ለዛ እኮ ነው እኔ ገርሞኝ የእሱ ቢጤዎችን እንዴት ደደብ ሆነ እዚህ ደረጃ ላይ መድረስ እንደሚቻል የሚያሳያቸው ያለው አርስቱ እሱ ነው። አያችሁ የኢትዮጵያ ተፈጥሮ መበልጸግ ነው፣ መለመን አይደለም። ሙትና ቁስለኛ እንዲሆን በማድረግ የመጣውን ኃይል እዚያው አጠናቆታል። ይሄንን ትቶ ስለምናምን ሊያወራህ ይችላል። የማውራት መብቱ የተጠበቀ ነው። እሱ ያንን የሚያራግበው፣ አንተ ግን እንዲህ ያለ ወሳኝ ዜና የለውና ትግል ውስጥ ያለም ደግሞ እየተሰጠ ነው። በዚያው ደውጊያ 46 ያገዛዙ ወሳኝ ኃይሎች ሲደመሰሱ 29ኙን በማቁሰል 2 አመራሮችን ጨምሮ 24ቱ እጃቸውን ወደ ላይ አስረው ተማርከዋል። ፋኖ ረዳት እንዳያገኝ በየቀኑ እየወጡ ስንት ቶክሲክ የተናገሩ፣ ፋኖ ግን ትልቅ ተጋድሎ ነው እያደረገ ያለው እና በየቀኑ ነው እየተማረኩ ያሉት። የአብይ ሰራዊት ሰርቫይ ማድረግ አቅቶታል። ስለዚህ የፋኖን ትግል ባለንበት ቦታ ሁሉ እንደግፍ፣ እናግዛቸው። ባለን ነገር በሙሉ በሞራል በጸሎት የተለያየ እርዳታ በመስጠት ኢቨን ፖዚቲቭ ንግግር እንኳን በመናገር የኛ ጀግናዎች በማለት ፋኖን እናግዘው። ለህልውናው እየተዋደቀ ነው ያለው። የአማራ ወጣት ኑሮውን ጥሎ ትምህርቱን ጥሎ ወጣትነቱን ሰውቶ ለህልውናው እየተዋደቀ ነው ያለውና የፋኖን ትግል እንደግፈው። እሳረን ልመና እንወዳለን ለማይነን ሲል ነበረ። የልመና ችሎታ አለብኝ ሲል ነበረ። አሁን ግን ተፈጥሮ እሱ አይደለም። ልመና ይሳካልኛል ለምኜ ተከልክዬ አላውቅም። አንዳንድ ሰው ማስጫወታ ታለንት አላቸው። የኔ ታለንቴ ልመና ነው። በሰማይ ለሚበሩ መርከቦች ያስጀመርነው ወደብ በሰማይ ለሚበሩ መርከቦች አረጉር ነው። ልጅ ነካ እኔ የማን ነው ችግሩ ነው? ዝም ብሎ እያዩት እኮ ነው እንጂ እሱ መታከም ያለበት አይደል። ጃንዋሪ 10 ነው የሚለው ትላንትና ነውና 2026 ኢትዮጵያ ካላንደር ቀረ እንዴ? ኢትዮጵያ ካላንደር 2018 ነው 2018 ላይ ያለ ነውና አይ ቲንክ ማደርን እየሆኑ ነውና እነሱም አይ ቲንክ እሱ ነው ጭምር ነው ሰድ ብለው ነው። ጸልዩልን የሚባለው ሞር ደግሞ ተሰሚነት የሚኖረው በመንፈሳዊ ሰው ነው የሚሆነው። መንፈሳዊ ሲሆን ነው ለሃይማኖት ጋር ጀነራል ጸልዩልኝ ይባላል እንዴ? ብርሃኑ ጁላ ጸልዩልኝ ይባላል አይባልም እኮ። ስራው መጸለይ አይደለማ፣ ሚሊተሪ ነው። ከዛ ወጣ ብለን መጸለይ ይጠይቃል፣ ፈጣሪን መለመን ይጠይቃል። በየእምነት ቦታው ከየሰፈሩ ተለቃቅሞ በወጣ ወንበዴ ነው ህዝቡ እየተበላ ያለው። ግን ፈጣሪ ሰምቶ ያቀዘቅዛል። እኛ ይሄን ነው የምናምነው። ከዚህ ሃይማኖት ነው ያወጣ ነው። ፈጣሪ ያቀዘቅዝላችኋል እና ጸልዩ፣ በርታችሁ ጸልዩ። ይሄ ጀነራል ነው። በተያዘ 32 ክላሽንኮፍና 16 የቃታ ማሰሪያ በድምሩ 48 የነፍስ ወከፍ መሳሪያ 2600 ተተኳሽ 56 የወገብ ትጥቅ ተማርኳል። ከምርኮኞች መካከል የዳህና ወረዳ ፖሊስ ምርመራ ሂደት ኃላፊ ኢንስፔክተር ሸጋ አያናውና የዳህና ወረዳ ሚሊሻ ጽህፈት ቤት ኃላፊ 100 አለቃ ምስጋናው ይገኙበታል። የተማረኩ የተደመሰሱ አብይ አህመድ አይኑ ሲያይ ደም የሚሞላው ይህንን ካልቸር ነው። ይህንን ነው ከምድረ ገጽ ላስወግደው እያለን ያለው። ይህንን ነው ከህሊና ልፋቀው እያለን ያለው። ይህንን ነው መታሰቢያ እንዳይኖረው እያለን ያለው። ተመልከቱ እንግዲህ ይህንን የመሰለ አስደናቂ ባህል ማለት ነው። ይሄ የሚያሳያችሁ ሬዚሊየንስን ነው፣ ጽናትን ነው የሚያሳየው። ይሄ ጥንካሬን ነው የሚያሳየው። ይሄ ተመልከቱት። ግን የአማራ ልብስ ለብሶ ጽናቱ በእምነቱ በሃይማኖቱ በባህሉ የኮራ ጠንካራ ህዝብ
የበሰለ የኖረ ታሪክን ነው የሚያሳየው። ጥንታዊነትን ነው የሚያሳየው። የብልጽግና ካድሬ አይደለም ህዝብን እያስለቀሰ ህዝብን እየዘረፈ ህዝብን እየገደለ በህዝብ ደም ምግብ የሚበላ በህዝብ ደም ቤት የሚሰራ ሁሉ ነገር ሲደረግ የሰርሽ ለምንድን ነው የሚቀየረው ካላንደሩ? እሱንም በሱ ቤት ማደርናይዝ እያደረገው ነው። ካላንደሩን ቀይሮ ይመጣል። ደፋር ነው፣ የፈለገውን ይናገራል። የብልጽግናዎች ያራውጡታል። አሁን በጣም ሼር እያደረጉት ነው ይሄን ነገር። በሰማይ ላይ የሚበር መርከብ ሁሉንም ነገር ጠሰው እየሄደ ነው ሰውየው። ደስ የሚለው ነገር እና አባዱላ በተምኖት እየወሰዱና ይመሩት። ሁሉም ያ እንዳልኳቸው አንዱ ተኝታለች እዛ ያኮርፈዋሉ። እንደ ኤዣኖቹ አይነቱ ኮንፊውዥን አለ ምናምን ነገር። የሱ ቢጤዎቹ ግን ከልባቸው ይደረጋል ብሎ ደስ ብሏቸው ነው የሚሰሙት ማለት ነው። የሌለ ነገር የሚቀባጥረው ነገር በተለይ when it comes to technology የራሱን የበለጸገና አዋቂ ለማስመሰል ምን ያህል አድገናል። አሚን ኢትዮጵያ ህዝብ ምግብ እንብላ ነው የሚጠይቅ ያለው እኮ አይደል እንዴ? አታስርበን፣ አትግደለን። አሁን ተግባብታችኋል፣ ተዋውቀናል፣ ደረጃችን ተዋውቀናል። ከዚህ በኋላ ጸሎት ነው የሚያዋጣው እንጂ በኃይል አመራፋኑን መስበር አልቻልኩም፣ ማሸነፍ አልቻልኩም ነው ይሄ ጀነራሉ የሚናገረው። ጠቅላላ ብትሰሙት እንደዛ ነው። ጸልዩ ነው። አብይ ግን 1 ሚሊዮን ዓመት አትመጡም፣ እሱ 1 ሚሊዮን ዓመት እንደሚኖር 4 ኪሎ። አሁን ደረጃው ቀየረና ጸልዩ። ከዚህ በኋላ ምን ማድረግ ይቻላል? ማሸነፍ አይቻልም። ህዝቡ ክርስቲያን ነውና ጸልዩ ስትለው በቃ ይጸልያል። ጸልዮ ዘመነ ካሴ ይመጣል፣ ምሬ ወዳጆ ይመጣል፣ ያው ነመከታው ምናምን ይመጣሉ። ወረቀት ላይ ካርታ ስሎ እየሰጠ አዋግቶ ስንት ቦታ ላይ የአብይ አህመድን ሰራዊት በሱ አመራር ሰጭነት ስንት ሰራዊት ቄጤማ ሆኗል፣ ስንቱ አካሉ ጎሏል፣ ስንቱ ተደምስሷል። የብርሃኑ ጁላ ቀበቶ አስፈታለሁ ብሎ የመጣ የብርሃኑ ጁላ ሰራዊት ሱሪውን ጥሎ ስንቱ ሸሽቷል፣ ስንቱ ምርኮኛ ሆኗል። ይሄንን ሁሉ ያደረገና የመራ ኮሎኔል ፋንታሁን ማስረሻ ሰጠ ሱፍ ለብሶ ከረባት አድርጎ በአማራ ሊሞቅ ቀበልሃለሁ ሲለው ምን ነክቶት ነው የሚያሰኝ? በህዝብ ደም ኪሱን ያበለጸገ በህዝብ ሰቆቃና መከራ ራሱን ባለ ሀብት ያደረገ የብልጽግና ካድሬ አይደለም። ይሄ ማአት የፈረሰበት ከሰይፍ የተረፈ ህዝብ ነው። እንግዲህ ይህንን ህዝብ ነው እንግዲህ አብይ አህመድ ግብግብ ገጥሞት ያለው። የአብይ አህመድ ሰሞኑን የዩኒቨርሲቲ የ75ኛ ዓመት ምረቃው ላይ የተናገረውን የተለያዩ ሰዎች ሼር ሲያደርጉት አይቻለሁ። ምንም አይደንቀኝም፣ አይገርመኝም። መሀይም መሆን ጥሩ ነው ብሏል ጌታቸው ረዳ። በታሪክ አጋጣሚ ትንሽ ሰው ሲመጣ ትናንሽ ሰዎች ናቸው ትልቁን ጉዳት የሚያመጡ ብሎ ከአሁን በፊት ነግሮናል። ስለዚህ ምንም አይደንቀኝም፣ የአብይና ንግግር እሱ አይደንቀኝም። ይናገርና ምክንያቱም በሱ እምነት በፕራስፔሪ በብልጽግና እምነት አይደለም አንድ ነገር ትመኛለህ፣ ከዛ ተመኝቶ ደጋግመ ስደጋግመው ምናምን በጭንቅላት ሪያሊቲ ይሆናል ነው ሶ አይገስ መብላት ስለሚፈልግ ከሁሉም ዓለም ምናምን ነገር አብይ የሞተ ጊዜ ነው የሚባለው። የሆነ ነገር ሲደረግ የሚሰራል ዳክመንተሪ እንዴት ኃይለኛ ነው ከዳክተር አብይ ጋር። ይሄማ በጣም ደስ የሚል አሻንጉሊት መጫወቻ ማለት ነው። ችግሩ መሳሪያ ምናምን ስለያዘ ነው ህጻን ልጅ ማለት ነው። ለህጻን ልጅ መሳሪያ አይሰጥም አይደለም። ዳስ ዘ ኦንሊ ፕሮብለም ከአብይ ጋር ያለኝ አይደለ? ስልጣኑን ወስደ ከዛ በኋላ ቁጭ ብላ አውራ ማለት ነው። ወይ ደግሞ መታሰር እስር ቤት እንትን መግባት አለበት። የእብዶች በሽታ ከሁለት አንዱ አይደለ? ወይ መታከም አለበት። የተማረውን ሰው ዩኒቨርሲቲ እዚህ ይላችኋል ምግብ መብላት አልቻልንም። ምን አይነት ምግብ እንደሚወሉ ውሃ ነበር የሚበሉት አይደለ? ሶ ሲቹዌሽኑ መጥፎ ነውና አባትና ልጅ ቆፍጠን ብለው የሚዋጉት ምልሻ ነው። አባቱ ይሄ ፋኖ ነው። አባቴ እጅ ወደ ላይ እያለ ነው የሚመታው። ልጅ አባቱን ነው እየማረከ ያለው። ጥንቅቅ ያለ ሀቅ ነው። አማራ ክልል አዲስ አበባ ያለውስ ወይራውን ይዞ ይፍቃል። አልኳኳ አባዱላ፣ ሽመልስ አብዲሳ፣ አብይ አህመድ፣ ሌሎችም ጌታቸው ረዳ ይሄ ፋኖ ሸኔ እያለ ነው የሚለው። አዲስ አበባ የዚህ ጄኖሳይደር መንግስት ዋና ፕሮፓጋንዲስት ሆኖ ሚኒስትር ሆኖ እያገለገለ ነው። ነገ ጠዋት አብይ አህመድ የተጠየቀ ጊዜ ጌታቸው የሚጠየቅ ሰው ነው የሚሆነው። አሁን የእውነት በአፋባና በአፋድ መካከል አንድነት ዳር ላይ ሲደርስ ማስረሻ ሰጤ ቀን ከሌሊት እና አርበኛ ዘመነ ካሴን ጭቃ መቀባት ውስጥ ገባ። ኮሎኔል ፋንታሁን በዚህ ተከበብኩ፣ በዚህ ተያዝኩ፣ በዚህ ምናምን አይነት ነገር አራዳዎቹ ጭዌ ይሏታል። መለየት ይቸግራል። አሁን ኮሎኔል ፋንታሁን እንደዚህ አይነት ጨዋታ ይጫወታል ብለህ እንዴት ልታስብ ትችላለህ? በጣም እኮ ከባድ ነው ለመገመት፣ ለመጠርጠር እኮ ሁላ ከባድ። ጌታቸው ረዳ ግን እዛ ቦታ ላይ የሚደንቅ ጥያቄ ጠይቆታል። አብይ አህመድን ማለት ነው። ደካማው ጌታቸው ረዳ በአሁን ሰዓት ዩዝለሱ ሉዘሩ ጌታቸው ረዳ፣ ባንክራፕት ያደረገው ጌታቸው ረዳ፣ ዊኩ ጌታቸው ረዳ የጠየቀውን ጥያቄ እንኳን አብይ አህመድ መመለስ አልቻለም። ሰፋበት። የደካማው የጌታቸው ረዳ ጥያቄ ጠንካራ ነኝ ለሚለው ለፕራይም ሚኒስተሩ ጠጠረችበት፣ መመለስ አልቻለም። የአርባ ምንጭ ዩኒቨርሲቲ ሽንት ቤት አርባ ምንጭ ዩኒቨርሲቲ ላይ ሽንት ቤታችን የምንጠቀመው ይሄንን ይመስላል። እዩት፣ አያችሁት? ዩኒቨርሲቲ አያችሁት? ሽንት ቤታችን ይሄንን ይመስላል ጋይስ፣ አያችሁት? እዚህ ነው የምንጠቀመው። የሚገርም ሻወር ቤት አለ ጋይስ። ይሄን የመሰለ ሻወር ቤት ነው። ዶንቆሮ ሲመራው ሀገሩን ይሄ ነው ችግሩ። የተማረ ይፈራል። መጀመሪያ ይሄን አዲስ አዳነች አበቤ ወይኔ ጉዳቸው ፈላ። ኬት ነው የተሰበሰቡት ነው የሚገርመኝ። ኬት ነው የተገናኙት? እና አገዛዙ
አሁን ያለበት ሁኔታ አሁን ያለው ፍርሃት ከባድ ፍርሃት አለ ቤተ መንግስት። ትልቁ ችግር ግን መከላከያ ችግር ውስጥ ነው ያለው። ተመልከቱ ምስኪን ኢትዮጵያውያን እናቶች ልጆች ናቸው እነዚህ በቃ ተባርከው በየቦታው ወሎ ነው አሉ። ትላንት እኮ ነው ትላንት ነው በቃ ብርሃኑ ግን በነገራችን ላይ ኢትዮጵያ አትሸነፍም ይላል እንደምታዩት ነው እና ችግር የለባቸውም እነሱ። የኢትዮጵያ ጠቅላይ ሚኒስትሩ ደግሞ ተመልከቱ ይሄ ማዕድ ያጋራል እዚህ ላይ ልጆቹ ደግሞ በዚህ በኩል ይማረካሉ። እሱ 4 ኪሎ ከህፃናት ጋር እንደዚህ ድራማ ይሰራል። አሁን ኮሎኔሉን እና ማስረሻን ይኸው የምታዩት መኪና ነው ያጓጓቸው። በዚህ መኪና ሊሄዱ ነው። አሁን ስንት ዓመት ሊኖር ነው ኮሎኔል ፋንታሁን? የእውነት ከዚህ በኋላ ስንት ዓመት ምን ዕድሜ ሊኖረው ነው? ምን ደስታ ሊያገኝ ነው? ሩጦ ሄደው ካከበረው ህዝብ ተነጥሎ እንደ እውነት ቢሞት ሞቱን ቢመርጥ ምን አለበት? ሰው ለዓላማ ከወጣ በኋላ ለሀቅ ከወጣ በኋላ መጀመሪያ አለመውጣት አለማለት ነው። ካልሆነለት እጅ ሰጥቶ ወያኔን ልታገለው ሊልህ ነው። አሁን ህፍረት እኮ የለም። አንድ አይነቱን ሰብስቦ ስልጣን ላይ ቁጭ ያደረጋቸው ማለት ነው አዳሚ። ከዛ በኋላ ከተማ ሸበረቀ። አዲስ አበባ ምን ይመስላል? አስመራ ቀለም አልቀባችሁም ይላል። ምን ያገናኘው እንግዲህ? ከቸገር ነው እኮ የተማረው ምን አይነት ሲቹዌሽን ውስጥ ነው ያለው? ሽንት ቤቱ ነው ዩኒቨርሲቲ ተማሪ። ከዛ እሱ ድግስ ይደግስልኛል ሽብርቅ እያለ እየወጣ ከዛ ፕሌኑ እኮ ፓርክ ማድረግ አልነበረበትም ይላል ይደንቆሮ። እሱ መናገር የለበትም። አየህ ሽንት ቤቱን አሳድስና እዚህ ዩኒቨርሲቲ ተማረው ጭንቅላት ያለው ሰውዬ ወጥቶ ስለሱ ማስተማር ይችላል። ከዛ ፕሌኑ ምን መሆን እንዳለበት ምን ማድረግ እንዳለበት